በፖለቲካው ነው እንዴ? የእንትና ዘመድ ነህ እንዴ? የኮነሬ ሙሀቤ ዘመድ ነህ እንዴ? ትልቅ ሰው ነው። በቃ አፉ ብለነዋል። ለመንግስት ቢያገለግል ምናምን ብሎ የሸኙት ሰውዬ ዛሬ በኢቲቪ ቀርቦ ያው መንደር መንደር እየዞርኩኝ ባላጠፋችሁ እናንተ የሻዕቢያ ተላላኪዎች ሚጣይታለች። በቀደም በቃ እረፍት ለማድረግ ነው እንግዲህ ደክሞታል። ታጋይ ነው። በቃ ስሙን አታንሱት እንግዲህ በቃ ሁላችንም ምናምን ሲሉ ነበር። አሁን ምን ልትሉት ይሆን? ፋኖችን በየሰፈሩ እያሳደድኩ አጠፋቸዋለሁ እነዚህ የኤርትራ ተላላኪዎች ምናምን። አሁን ስልጣን ልጁ ደግሞ አለ። አረ ሪፖርት እየተደረገ ነው ላላ ብላችሁ ኮፒሊንክ አድርጉ፣ ኮፒሊንክ አድርጉ። ብልጽግና እኮ አስካሪያቸው። ብልጽግና ግን ይመቸዋል። ይህን የአማራ አክቲቪስት ምላሱን ያስወጣዋል እየሄደ ሄደበት ናጣት ምላሰድ ምን ብለህ ነበር ትናንት? እንዴ ተቀውጦ ነበርኩ። በቃ እጁን አልሰጠም። በቃ ደክሞት ነው። ደግሞ ትልቅ ሰው ነው። ስኳርም ደም ብዛትም ስላለበት ተራራ ለተራራ መሄድ ስለማይችል እጁን መስጠቱ አይደለም። በቃ እረፍት ለማድረግ ነው። ስሙን ሙሀቤ ጀግናችን ነው። አሁንም ቢሆን ዝም ነው። ወጥቶ ተናገረ። ወጥቶ ተናገር። እንግዲህ የአማራ ፋኖ የሚባለው መብረቁ መጣ። የዚህ ልጅ ፖለቲካ እኮ መብረቁ የሚባል ታውቁታላችሁ? ነጃሳ የሆነ ልጅ መብረቁ ማለት የብልጥግና ነጃ። ወሎን አስገንጣይ እንገለዋለን። እሱ ደግሞ አላሁ አክበር ወሎ ክልል ነው። ተሳካለት እኮ እሱ ልጅ። በአማራ ፖለቲካ የተሳካለት ቢኖር መብረቁ ብቻ ነው። ኦሮሞ ወንድሞቻችን ጋር አብረን በመስራት አለበቀደም ወሎን ክልል እናደርጋለን። ወላሂ ላዚም አይ መብረቁ እንደውድት የተሻለ የአማራ አክቲቪስቶች ግን አሁን ንቁ። እናቴን ተንቀልፋችሁ ባነነበ ብልጥግና እንዲሆነ እየሰራ ነው። ውስጥ ውስጥ አማራውን ዲቅቅ እያደረገው ነው። ባንዲያውን ተጠቅሞ ሙሀቤ አሁን ጅቦ አንድ ቀን በእጃችን ትወድቃለህ እመነኝ። ንስር ምን አረጉ? ንስሩ ምን አረጉ? አሁን ለምንድን ነው እንዲህ እያላችሁ የምታስፈራሩ? ቆይ ምን አልናገር? ዝም ልበል? ከዛስ በእጅ ከወደቅኩ በኋላስ ተሳካልኝ? አዎ እናቴ ትሙት መብረቁ ተሳካል። አፋቸውን ከሚከፍቱ አንዳንድ አክቲቪስቶች ያንተ ይሻላል። ጓልኩ ማዕረይ ናይ ትግራይ ጉዳይ እንታይ ኮይኑ አፍርሄ መፅሉ አነ ከም ሓደ ትግራይ ደንጊፀ ብልጽግና ምን እንደሚያደርግ ታውቃላችሁ? እኔ ቲፒኤልኤፍ እናቴን ነው የምላችሁ። ደግሞ ወደ ጦርነት ከገባ ፋራን እናቴ ትሙት ፋራን። አሁን በቃ ከአብይ ጋር ተሞዳምዶ ምናምን የሆነ ነገር መፍጠር ያለበት ከአብይ ጋር ተሞዳምዶ። እነ ሙሀቤ አሁን የካዱት ለምን ይመስላል? አብይ አህመድ ለምን ይመስላል ያስካዳቸው? ነገ ጧት ታጠቅ ዝመት ወደ ቲፒኤልኤፍ አላያችሁም? መግለጫ ሲሰጥ ተጁንታና ተኤርትራ ተግብፅ መሳሪያ እየተሰጠን ነበር ታጥቀን። አረጓል ኪሃ ይመችሽ ያራዲያ ልጅ ታጥቀን እነዚህን አሰስ ገሰሶች እናጠፋለን። ጦስንም ቢሆን ተማጥፋት ወዲኋላ እንደማንን ህዝቡና ህብረተሰቡ አሁን በቃ አለቀ ነገሩ። ዘመነ ካሴ አሁን በቅርቡ መብረቁ እናቴ ትሙት አሁን በቅርቡ ይገባል። በቃ አሁን ትኩረቱን የሚያደርገው ትግራይ ጋር። ትግራይ በዚህ ሰዓት አራዳ መሆን አለባት። በተለይ እነ ደብረጽዮን ቀጥታ ወደ ጦርነት መግባት የለባቸው። ትቀልዳለህ እንዴ? ሰውየው እኮ የተረገመን። ቀስ ብለው ተነጋግረው አሁን መሪ ወዳጆ ነው የሚቀጥል። መሪ ወዳጆ ይቀጥላል። ከዛ ዘመነ ካሴ
ካልሆነ ደግሞ ምን እንደሚያደርግ ታውቃለች? ሰውዬ ሁለቱን ነው እንትን የሚላቸው ያፋጃቸዋል። አሁን ስልጣን ተሰጥቶታል። ይህ ሰውዬ ትልቅ ስልጣን ተሰጥቶታል። ልጁን አላያችሁትም? አባቴዋ እንኳን ደስ ያለህ ደግሞ ወዝህ መለስ ብሏል። ኩሪፍቶ ሆቴል ላይ ያለው መግለጫ የሰጠው አባቴ ይላል። ሰሞኑን አባትዬ በሚለው ዘፈን ድክም ያልኩት አባቴ እንኳን ደስ ያለህ ትግሉ መውጣትህ ደስ ብሎኛል። ኧረ ጓልኩ ያላለህ ብለሽ ተረጋጊ። እስቲ አንበሳውን ማማዋ አንበሳው ጉጉፋን ነው መብረቁ የልጅ ሰምተዋላ። ጀለስ ካርገዋል ደግሞ ሰሞኑን እያየው ነበር። አባቴዋ እንኳን ደስ ያለ ደግሞ አምሮብሃል። እንኳን ደስ ያለ አባቴ። ሰሞኑን የፖለቲካ ምንድን ነበር ያለው? የውትድርና ሳይንስና ቴክኖሎጂ ስለማላቅ አባቴ በደንብ ስለሚያውቅ እንዲህ ነው ብዬ አልናገርም፣ ግን በቃ ደስ ብሎኛል። እንኳን አሁን ደግሞ ስልጣን ሊሰጠው ነው። ከዛ አማራ ልታስጀ ተናዶ ኮመንቱን ገብቻ ያለው አንዴ ባንዲያ ልጅ እናገር መብረቁ ኮመንት ገብቷል። አንድ ባንዲያ ልጅ አንቀሰናም የቀሰናም ልጅ አሁን የትግራይ ጦስ ነው የሚመጣው። እናቴ ትሙት ነው ብላችሁ ሁላችሁንም አልምራችሁም። ልክልካችሁ ነው የምነግራችሁ። ትግራይ በዚህ ሰዓት ካልተጠናከረች ወላሂ ላዚም ካልተጠናከረች አለቀላል። ይዘውት ነው የሚገቡት። በቃ እጅ እያሰጧቸው ነው። ይህንን የፋኖ ወታደር እንደገና አላማውንም ሀሳቡንም በአማራ ላይ ጆኖሳይድ ተደረገ የሚለውን ትተው ረስተው ከመንግስት ጋር ሆነው ነው የሚገቡት። ከአሁኑ ጁንታ ማለት እኮ ጀመረ። ከአሁኑ ጁንታ ማለት ጀመረ። እናቴ ትሙት ጁንታዎች ተሆናችሁ በቃ እነሱ ናቸው መሳሪያውን ከግብፅ ተቀብለው ለፋኖ የሚያስታጥቁት። ሶፍዬ ወላሂ እውነቴን እኮ ነው። ቢሆንም ዛሬም ነገ ሳንል ታጥቀን ይህንን ፋኖ ማደባየት አለብን። አፈር ህዲሜ ማደባለቅ አለ። ደብረጽዮን ተዘጋጅተሃል? አልተዘጋጀም። አሁን ደብረጽዮን ትግሉ ምናምን ቆርተው ማለት ነው መሳሪያ ምናምን በቃ ተዘጋጅተናል፣ እንጎጥማለን፣ ከኛ ጋር ቁሙ የሚለውን ነገር ዝእመን የለን ወላ ሻዕቢያ ወላ ፋኖ ዝእመን የለ። ትግራይ ሰው እንደም ያልተመቸኝ እኮ ነው። ትንሽ ነገሩ ተሞችተኛል፣ ግን ከሃዲያን ናቸው። ሁሉም በጭባጫ ናቸው። እናቴ ትሙት ቲፔሌፍ እኮ ናት በአቋሟ ጸንታ። ጽንዓትና አቋምና እዩ ሓርነትና ናይ ግድን እዩ ንህና ክንድይብ ንሳቶም እናውረዱ ተራኪብና ሰላም ከመይ ሃዲርኩም ተባሂልና የትግራይ ፉከራ በተለይ አዲስ ሰለስተዋ ዘይኡመኑ እምነት ዝበሃል ዘይብላለ ከም ትግራዋይ ብእምነቱ ዝፀልዐ ሰብሪ ኣይፈልጥን ናይ ባሓቂ ሓቦኛ እንድየ ብትግራዋይነት ትግራዋይ ተርር መንነት ኣለው ኣብ ዓላማው ዝፀልዐ ዋ ኤርትራዊ ይሸዓላ ከምዚ ዓዲ ሰለስተ ሃለውለው ሓሳቦም ብደቂቃ ይዝቅየረ ኣይትፈልጦም ኢኻ ኣብዛ ነይሩ ኣብዛ ጠብ ክብሉ ኣዛ ፈተና ምስ መን ኢኻ ኣሚንካ ክትሰርዓ ተወዲ ከም ትግራዋይ ሕጂ እውን ፅንዓት እዩ ዘደልየና ናይ ባሓቂ ተርሪል ኣቋም ክንወስድ ኣለና እምበር ሕጂ ባሩድ ክጠጫየና ኣለ ኣብ ትግራይ በተለይ ኣብይ ኣሕመድ ቤንጃሚን ትግራዋይ ኣብ ዓላማው ጠጠው ዝበሉ አሁን እነዚህን ካስካደ በኋላ እጅ ካሰተ ደግሞ ሆን ብሎ ማለት ነው የሚያደራድራቸው እንዴት እንደሆነ ታውቃለህ? አብይ አህመድ እናዚቱ ተጋሩ አብይ አህመድ ከይትንዕቁ ሩጉም ሻዕቢያ ኣታሪካ ኣለኹ ከይትንዕቁ ንዚ ሰብኣይ ሩጉም
መርገም ዝጾረ ምግብ እናቴ ትሙት እንደ ቀላል የሚታይ ሰው አይደለም። በጣም የተረገመ እንዳለ ይሄንን እኔ የሰው ልጅ እናቴ ትሙት አገር እንደ ሀገር እንዲህ ሳይኮ ትጫወታል። እንዴት ጠንቀቆ የሚያውቃ እነዚህን አሁን መጀመሪያ ዝግጅት አዘጋጅ፣ ትልቅ ዝግጅት ማስረሻ ሰጤ እነሆ የሰላም ድርድርን ተቀብሎ ፋኖ ፈረመ ብሎ አስፈረማቸው። ፋኖ የሰላም ድርድሩን ተቀበለ ብሎ አስፈረመ። ከዛ በሶስተኛው ቀን ደግሞ ሞሀቤን አመጣ። በኢጋድ በኩል በአፍሪካ ስምምነት የለም። ቋውቀው እኮ አፍሪካ የለች ኢጋድ የለች። የሆነ ሆቴል ውስጥ ወስዶ የሆነ ማይክ ነገር ደረደረላቸው። መሐሪ መጽሐ ዲኻ አስፈረማቸው ምናምን ተመልከት። አረ በእናታችሁ ኮፒሊንክ አድርጉ እስኪ፣ ኮፒሊንክ ሁላችሁም ኮፒሊንክ አድርጉ። ቤንጃሚን ተሰቃለው ጦር ሲርገፍ እውነት እኮ ነው። አሁን ይኸው ትግራይ ላይ ነው ቀጣይ። እናቴ ትሙት ንሻዕቢያውን ከመይ ኢለ ከአምኖ ሻዕቢያውን ከምዛ እንዲያ መሐሪ ከይትሕሱ አሁን አብይ አህመድ ሻዕቢያን ሊያስቀይረው ይችላል እኮ ሀሳቡ። ግን ሻዕቢያዎች ትንሽ ይሻላሉ። አቋምና መሪ አላቸው። በትግራይ ጦርነት እኮ ተሳስተዋል። በትግራይ ጦርነት ተሳሳቱ። እሷ እኮ ናት የጉልበት ሚዛናቸውን ያዛባችባቸው። ተቀልዳለህ እንዲህ እጭድ እኮ ነው ያደረጓቸው። እጭድ በእሷ እኮ ሁሉም ነገር እኮ ተበላሽቶባቸዋል። አሁን ቀጣይ ከኤርትራ ሁሉ የሚገጥም አይመስለኝም። አብይ አህመድ ከትግራይ ጋር ነው የሚገጥም። ከትግራይ ጋር ከተገጠመ ደግሞ ኢሳያስ አፈወርቂ ትግራይን እጅ ካሰጠ ነገ ጧት ወደ እኔ ነው የሚመጣው ብሎ ስለሚያስብ እስከ አፍንጫቸው ድረስ ነው የሚያስታጥቃቸው። እስከ አፍንጫቸው ይሄ አማራ ፋኖ ደግሞ እጅ እየሰጠ አይደለ? በቃ እዛ ጦርነት አብያ ትኸውን ኣብ ዓዲ ሰለስተ አብይ ንሳኒ ዝደልያ ዓዲ ሰለስተ ማቸግሮሞ ዘለዎ ሕጂ ንዖም ቅስሚ ንምስባር እንድያ ዝኩሉ ጦርነት ዝግበር አማራን እኮ በኦርቶዶክስ በኩል ኢዛና ቴንኪው። እስቲ ማሪም ኮፒ ሊንክ አድርግ በእናታችሁ። እናቴ ነች። አሁን በኤርትራ መካከል ላይ ጦርነት አይመጣም። ለምን? ኢሳያስ አፈወርቂ በጣም ፈርቷል። በጣም ከሚባለው በላይ ፈርቷል። እና ኢሳያስ ደግሞ የተረገመ አይደል? የሚጠቀማቸው ሌሎች ሲስተሞች ናቸው። እንዲህ ጦርነት ውስጥ ተጋፍጦ አይገባም። ሌላ ሲስተም ነው የሚገባ። በቃ እንደምንም ብሎ አብይ አህመድ ጦርነቱን ከኤርትራ ጋር እንዲጀምር ያደርገዋል። እንደምንም ከትግራይ ጋር አዛ አዲስ አበባ ይዛሃባሎ በቃ ወሎ የመሬት ቁና ነው የምትሆነው። በቃ እዛ ጋ ነው በቃ እንጠሽ የሚባባሉት። እናቴ ትሙት ጎንደር አንዲያ በቃ ጎንደር ቀረባ እንዲያ እና ኤርትራ ገለ ከማ ኢሎ አሕመድ ክዋፃ ከማ ያ ትግበር ዘላ ሕጂ ከማ ያ መፅያ አለ ድሮን አለው እና ኤርትራ ድሮን አለ። ኢሳያስ አፈወርቂ ለመጋበዝ ኤርትራ ውስጥ እኮ እናቴን ብዙ ተጋርኩ የሆነ ስልጠና እየወሰዱ እኮ ነው። ይህንን አሁን መሀሪ ጠንቅቆ ያውቃል እኮ እናቴን ትሙት። ተገንጥለው የወጡትን ዝም ብለህ ጻድቃን ሙሉ ትግራዋይ ውድራያ ጌታቸው ረዳ ሙሉ ትግራዋይ ውድራያ አምፀልያ ሱማት አምፀልያ ተሪፎም ዘለው ደቂ ዓድዋ ፍርቂ ኤርትራ አተሓሳስባ ኣጋዝያን እዛ ፅምዱ ኣብ ትግራይ እያ ሰሪሓ ዘላ ኣብ ወልሲ እናተዛረበ ሰሚዐዮ ነይረ ዲኻያ ዲኻ አማራ ላይ አንድነት የሚባለውን እንመሰርታለን። እውይ ሀየ አማራ በአንድነቱ ቢጸና አይጸናም መቼም እንጂ በቃ አንተ ቆይ አንተ ሰሞኑ አጀንዳ ይዤልህ እመጣለሁ። ቆይ አማራ
ሓድነትን እምነትን ንንሶ የብሉ ምንበር ሓደ ምስኮን ፀገማት ነይሩ ኮፒ ሊንክ እናገበርኩም ኮፒ ሊንክ እናቴ አጸጋሚ ነይሩ ግን እምነት የብሉ በቃ እምነት ዝበሃለው ለውለው በቃ ዘረባዮም በቃ ከምዚና አየታትና ከምዚ ገይሮ ከምዚና አይና ራይስ ሪፍሌክሽን ሓሶት እምበር አምሓራ ከም አምሓራ ጽንዓት ሓደ ኮይኑ ኸጥፉና ነይሩ ንኩሎም እዮም ኸጥፉና ወላ ንሻዕቢያ ወላ ንትግራይ ወላ ንኦሮሞ ግን እምነት የለን ምስተሰብ ይخبالو حجس መከላከያ መሪኽናዮም ገለ መከላከያ ፍርቆም አምሓሩ እንዲዮም ተማሪው የኢትዮጵያ መከላከያ ተማርኳል ተብሎ የት ነው ሲባል እኔ ደባርቅ ነው ተወልጄ ያደግኩት የመከላከያ አባል ነኝ 15 ዓመቴ ነው ክብሎ አምሓራ አይባዕሎ ኣብ ትግራይ ጦርነት ሓደ ትግራይ ትሪኒ ኩታ ቢላው ጽወም ነይሩ አብይ አሕመድ አምሓራ ችግር አለው ችግር አብ ቋንቋውን ችግር አለው በቃ አማርኛ የሚችል ጠቅላላ አማራ ነው የሚመስላቸው በዛ ላይ ደግሞ ሆዳቸውን እንዲወዱ አድርጓቸዋል ለበርካታ ዓመታት ሆዳቸውን ወዳድ አደረጋቸው ሆን ብለው እንደዚህ ስግብግብ ባለስልጣናቶች ምናምን አውቀው ማተው ድርግም እንዴ ለዚህ ነው እንደሚሞት እንዳውቀው አውቀው ከዛ ሻቢያም ስራ ሰራች እዚህ ጋር እውነት ለመናገር ከሆነ ሻቢያ አማራን አይወድም ልክ እንደ ኦሮሞ ልክ እንደ ትግራይ ይፈሩታል ስለ በውጊያ በምናምን አይደለም አሁን አማራ ተጽዕኖ ያደርሳል በጣም ትልቅ ተጽዕኖ አለው እኮ ብዙ እስቲ ከታዘባችሁት ሶሻል ሚዲያ ላይ ተመልከቱ የሆነ አሁን ለምሳሌ ያክል ምን ላንተ አሁን ትንሽ እየተቀየረ ነው እንጂ ሚዲያ አካባቢ ላይ በጌም እንኳን ብትሄድ የሚያጫውቱት ምናምን አማራዎች ናቸው በብዛት ከዛ እነሱን እያዩ ደግሞ ኦሮሞዎች መደራጀት ጀመሩ ከዛ ተጋሩ ሊደራጁ አሉና እንደገና ፈራረሱ ተጋሩ ብር ላይ ብልጥ ናቸው ጀምር አርጉት ወይ አጭቂና ትግራይቲና ምናምን አሉና ከዛ ሻዩት ቻይና ቀረጥ ትኽፍልያ ከምዚላ ዲፕሎማሲያዊ ነገርና ከምዚ ስሌት ክመጽ ጦርነት ምስመጸ ህዝብና ዝበልዕ ነገር ብለው እጃቸውን አነሱ ላይ ባክ በስሌት ነው የሚሄዱት ተጋሩ ጦርነት ሲጀመር ብራቸው የሚወጣው የዛኔ እየደወል እጅ በሐዋይ ሙድን ያስፈለገ ዋይ ገዛ ትግራይ ከኸይድ ይለ በሱዳን ይሻልሃል ፕራይቬት ጀትን አንጣል እስቲ ለጅህ 2 ሽጉጥ እንግዛል እንደ ትግራይ ከዛ ክለብ ይወስዳል ያለ እቺ በሽሮ የቆየሽ ጉበትህን በዚህ ባረቄ ለብልቦ ተጋዳ ላይ የሚል ዘፈን ይከፍትልሃል ጨውለት ይልከው ጁሐወይ አጆካናይና ጀግና ሀዘበለ ከዛ ስሜታዊ ትሆናለህ አንተ ሳቅ ብላለህ ብላልቅስ እንዴ የኢትዮጵያ ፖለቲካ አባዚ እናት ትውት እየሳክ ነው የምትተነተን እየሳክ ተናደ ምናምን ዘሬ ምናምን ካልክ ግን አፈር በላክ ሁሉም የሚታገለው ለስልጣንና ስልጣኑ እንድትቆይኩ እንዴ ሻቢያዎች ለምን የሚታገሉ ግን አንድ ነገር ያልገባን እኛ ኢትዮጵያውያን ሚሊሊክን ስብርብሩን ያወጡት ማን እንደሆነ ታውቃለህ ሸዋቆ ላይ እንትን ኤርትራውያች እኮ እናት ትሙት የተረገሙ ፍጥረት ናቸው ኢትዮጵያን እንዲህ ብትንትኗን አውጥተው ምስ ያደረጓት እኮ ሻቢያዎች ናቸው ሩጉማት ከምሻቢያ ሩጉም የለን ስዒሮ ምን አለው እናቴን አሸንፎናል እኮ ኤርትራውያን አሸንፎናል ብቻ ሳይሆን በደንብ አድርገው ነው የተበቀሉ በደንብ አድርገው ከዛ ተመልከት እነሱ የድሮ ቂማ ከኦሮሞ ወይም ተበቅሎምና ምን አደረጉ ኢንቲፒኤልኤፍ አምጪውማ አጂ ተማሃም ዝክፍት ያለ ንሾዋ ታርጌት ገይሮ መጪው ታንኩን እየነዳ የመጣው ኤርትራ አይደል እንዴ በደርግ ጊዜ
ኢሳያስ አፈወርቂ አውቆ ይሄ ህገ መንግስት አይሆንም ምናምን አውቆ ሆን ብሎ አብረው እኮ ነው የሰሯት እኮ አብረው እንዲህ ሻዕቢያ ተበቀላላለች። በተለይ በኢትዮጵያ ላይ ቂም በቀሏን የተወጣቸው እንደዛ አሳልፈው እንዳልሰጧት እንደዛ መከራቸው እንዳላበሏቸው መተው እኛን ፍርክስክስ አድርገው ብዙ ነገር አለ። አሁን መናገር አንፈልግም እንጂ ግን አታምንም። አሁን አይተማመኑም። ትንሽ አሁን ኤርትራውያን ከትግራይ እምነት ታጋሩ እሙናት እዩ ተረዲካ ሻዕቢያ ትፈልጥ ዲኻ መሓሪ ሓወን እውን እናቴን ትግራዋይ በአቋሙ የታመነ ሀሳቡን ሁሉ አይቀይርም። ብትገለው ሀሳቡን አይቀይርም። ባመነበት ነገር ወደኋላ አይልም። አብይ እኮ በገንዘብ እናስለውጧቸዋለን በምን ሲላቸው ነበር። ሻዕቢያ ችግር አለበት። ሻዕቢያ እና አማራ ችግር አለባቸው። አማራ ሀሳቡን የሚቀይረው በተንኮል አይደለም፣ በተንኮል አይደለም። ሲሰላች ወይ ደግሞ የሆነ ገንዘብ ሲያገኝ ምናምን እናቴ ትሙት በቃ የሆነ ቂማ ሲያገኝ ችክ ምናምን ለማን ብዬ ሞጣና ላይ የሆነ ሰዓት ላይ በጣም ሲናደድ ለዚህ ደደብ አማራ ስል ነው የምታገለው፣ ያም ከዛሬ ጀምሮ ኦሮሞ ሆኛለሁ፣ ኦሮሞ እኮ በሆነ እኔ መኪና ይገዙልኝ ነበር ምናምን እና የሚቀየር ሻዕቢያ የሚቀየረው በተንኮል ነው። እናቴ ትሙት ሻዕቢያ ጎራ በተንኮል የምዝቀየሩ ቀስ ይለው ሓለ ምክንያቱም ያቋታላ ችግራቸው ወጣቱ አለ ጦርነት እንዲግፍ ማለት አይጋፈጡም። ገብተው አሁን ከግብፅ ጋር ይሰራሉ፣ ከሳውዲ ጋር ይሰራሉ ምናምን። ሳውዲ የምሰጣቸው መሳሪያ ነው፣ ግብፅም እንዲህ መሳሪያ እንጂ ወታደር አታዋጣም። የሆኑ አሉ አይደል በትግራይ ጦርነት ላይ መተው ቱርኪዎች ቻይናዎች ድሮን እንዳበረሩት የግብፅ ወታደር ድሮኑን እንትን ሊሉ ይችላሉ፣ አንዳንድ መሳሪያ ሊያስወነጭፉ ይችላሉ እንጂ ወታደር ተራ ወታደር አይሰጧቸው። ተራ ወታደር ደግሞ በጣም 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 እንትን አንደኛ ነገር እነዚህ ተተኳሾች ድሮን ምናምን የምንላቸው ተተኳሾች ተራ ወታደር ጋር ስለሚተኩሱ ተራ ወታደሩ በበዛ ቁጥር ይበታተናል። በዛም በዚህም ተተኮሰ ሲባል ድሮን ነው የምትንቀሳቀሰው አሁን እና አንድ 20 ሰው በዛ ሲያጠቃ 20 ሰው ለመጨፍጨፍ ስንት ሚሊዮን እንደሚወጣ አስቡ። ድሮን ተበታትነው ነው እንትን የሚያደርጉ እና ዋናው እግረኛ ድሮኑ ብቻ አይደለም እግረኛም ያስፈልጋል እንትኑን እንትን ለማለት ማለት ነው። እንዴት ነው ሚስጥር ዲዘው እና ወታደራዊ ቴክኖሎጂን ፍልጠትን ሚስጥር እንዲሄድ ዘው ጸጸለሁ ወይ ምግቤ ከሰማኝ ገደብኝ። ምግቤ ኃይሌ በጣም ነው የሚመች። አንድ ቀን በይሞ አውርቼዋለሁ። እናቴ ትሙትና ጅቦ የፈልጠካ ጀግና አለኝ። የሆነ ነገር ልናገር ስጋ እንደ ልካ የትግራይ አሁን ያሉት ትግራይ ላይ ያሉት ባለስልጣናቶች በጣም ነው የሚመች። ተንኮለኞች ናቸው እነሱም ልክ እንደ ኤርትራውያን። ግን በተንኮል ኤርትራ ናት የምትበልጠን ከተጋሩ በተንኮል ትግራዋይ እኮ ገገማ እኮ ግግም ብሎ በቃ እናቴ ትሙ ክላሽ ይዞ ታንክ ይማርካል። በቃ ገገማ በቃ ይሞት። ኤርትራ ተንኮል ይቻላል። ኤርትራውያን በከባድ መሳሪያ ለምን ይመስላችኋል ጎበዝ የሆኑት? አሁን ኤርትራ እናቴን መካናይዝን የሚባል የታንክ መድፍ ምናምን መድፍ ኢላማ ላይ ኪስ ውስጥ ነው የሚያስገቧት። በቃ ቁምቡላ ኪስ ከምጽም በቃ ከፍ ኢላማ ጎበዝ። ለምን እንትናቸው አነስተኛ ስለሆነ ተጋሩ ይጋፈጣል። ተጋሩ አላያችሁም? የሆነ ቪዲዮ ላይ ጠጠዋይ እያሉ ታንኩን በጥይት ብላ ቦምብ አስገባበት። ታንኩ እንደዚህ ሰንሰለቱ ተበጥሶ እየሄደ ተንጠላጥለው ቦምብ ያስገባሉ። እናቴ ወርዱ መሬት ላይ ይታይ አታታምልጽ ገምዝ ግበር ቪዲዮ አለ እኮ አቦኛ ይምቅ ግግም ያለ እንትን ያላቸው ኤርትራውያን ተንኮለኞች ናቸው። ተንኮለኞች በጣም እና አሁን ተንኮልና ግግም ያለ ጀግንነት አብሮ ሲቀላቀል አስቡት ምን እንደሚፈጠር። ምን ይፈጠራል? ምን ይፈጠራል? እስቲ እስራኤልና አሜሪካ ተከሽኖ ጽምዶ ረዋ ጣውላ አዛ ግደፍ ከይተጻረፍ ሻዕቢያ ግደፍ ተርጉ መራሕ ጥምየት ክዛረ በካ በላዕ ወዲ ዓኸር ጥሙይ ንዓይ ክትጻረፍ
ده صح قدوف شعبيا حجي صمدونا تحيشنا صمدونا حجي أبصقم ودي قال حجي أبزنا يا محرقة مصت لها طعم تزابي على سمينا وحدنا تقالين لا واع لنا واعي زله كميلا خدمص ማሪ ወይ ማሪ ምርጥ ሰው እኮ እናቴ ምርጥ ሰው ነው ማሪ ግን እንትን ነው ይቸኩላል በቃ ጀግና እንዲባል ይፈልጋል ምናምን ጀግኖች እንዲባሉ ኤርትራውያን ይፈልጋል ምናምን አይሆን ጀግና ልትባል አትችልም ማሪ እናቴን ነው የሚል ትግራዋይን ሳትይዝ አታግደፍ ጠባይ ገብረ ግደፍ ይፈልጠካይ شعبي قدوف حجي نتقراي بتالي نزي تقرينيا تزارابي خبروا لك كايرتراوي نسون خبرك قالو اب ايرتران اب تقراين صمدو طراي زي هونس مكببار ونقد يبلي حجي ابي احمد يمسي كازل كايتون عقيخ اول ما تشجر አለ እናቴ ትሙት ችግር አለ ኃይለኛ ችግር አለ ሆነም ቀረም ግን ይህን ችግር ለመፍታት ሁላችን ተፍተፍ ማድረግ አለብን ግደፍ ናዲ ኻም ክትብለኒ ፎሬቨር ፎሮፎራ ማሐሪ መጽዩላ እንጂ ማሐኖት ይወና ማሐሪ መራሐትምየት ማሐሪ ታብ ግቦሩ ይኹም ኮፒ ሊንክ በእናታችሁ ኮፒ ሊንክ አቡ እንዳይዘጋብን ኢዛና ሐወይ ኮፒ ሊንክ ማሐሪ ምሕረት ይሃብካ ከመይ ተማሕርካ እኮ ኦሬዲ ተወዲኡ እኮ ተኹነታት እዚውካ አማሐሩን ጸገማም ጽዮምና ሕጂ ኢድና አቡታ ተገደፈውን ዘይኸውን ግደፎም ንሶም ዲዮም ሓይሊ ዘለዎም ሕጂ ናይ ህዝቢ ቁፅር ኣለዎም ሱቂል ሃኪዱ ትበሃል ተይሎ ይኸዱ ገለ ጸገም ዝውፅና ንሳቶም ዲዮም ብብዝሒ ዝመፅና ኣፅዋር መፂሉ ዓርከተ ወይ ኣፅዋር ኣባ ኣፅዋር ከበይ ንመፂ እንታይ ፋይዳ ኣለዎ ዋ ርኢኻና ከቢድ ብረት ከመይ ከም ዝትኮስ ማሪ ምን መሰለ አሁን ወደ ኦሮሚያ ስትሄድ ወጣቱና አዛውንቱ ተመጣጣኝ ቁጥር ነው ያለው። አማራ ክልል ስትመጣ ወጣቱ ይበዛል። ታውቃለህ? እሺ። ከዛ ወጣቱን አሁን ስራ ፈት አድርጎታል አብይ አህመድ ሆን ብሎ አማራ ክልል ላይ ያሉትን ወጣቶች በቃ ስራ እንዳያገኙ የትምህርት ዕውቀታቸውን እንዳይጠቀሙበት የትምህርት እንትና እድል እንዳያገኙ ምናምን አድርጓቸዋል። ተስፋ እንዲቆርጡ ምናምን ብዙ ነገር በዚህ ጦርነት አሁን 7 ዓመት እኮ የሰራው ስራ ነው እንዴ እና በየም ሕጂ ገጾም ዝገቡ እና ውትድርና ያ ተረዲካ አማራጭ የለም። ሕጂ ክስደዱን አይከልን አምሓራ ሕጂ ክስደድ አይከልን ኣብ ሳዑዲ ዓረብያ ገለ ዝስደድ ምን ይዘ ኦሮሞን ትግራዋይ እንዲ ዝስደድ ዘሎ ተረዲካ አምሓራ ተስደድ ተሎ ኣብ የመን ተጸቢዮም ኦሮሞ ሒዞም ናይ ምሽዋር ገለና ቦታ አላየም እንዴ በቀደም ሰይዶ ረባቦ ሁለት አማራ ይዘናል ትለቃለህ ብር አትለቅምና ተባሉ ማሪ አታባሪ አማራ ሲነካኩ ጸጥ አይደል አለው ይስሙ ሰማካለ እና ንዞም ሕጂ ወጣታት ዝጥቆሙሉም አብይ አህመድ ተረዲካ አንተ ነገርካ ጅቦ ሰብ ስለዚ በዝሕ ይኮነን ተረዲኻኒ ማዓንጣ ክዓጥቃለሁ ንኸብዲ ስማዕኒ ብብዝሒ ተዝኾን ቀደም ትግራይ መጠፈት ነይራ ካብ ምድረገፅ ቀደም ኤርትራ ተረዲኻኒ ዝኹሉ ኩናት ትገብሮ ዝነበረት መጠፈት ነይራ ብብዝሒ ይኮነን ማዓንጣ ክዓጥቃለሁ አይ ማሪ እኔ እኮ ሕጂ ኣነ ይኣምኒ ከም ትግራዋይ ከም ኤርትራዊ ጀግና የለን ኣብ ኩሉ ብሔር ከምስራ ግን የሰው ብዛት አንደኛ ብዙ ነገር ህልክ ያስጨርሳል። በቃ እናቴን ነው የምልህ እስራኤል ትጠፋ ነበር ከዓለም ላይ በሰው ብዛት። ወይኔ አምላኬ እስራኤል ብቻዋን ነች እንዴ? አንተ እንዴት ነው የምታስበው? አሁን እኔ እናንተ ግልጽ እያወራን እኮ ነው። የለህም እኮ አንተ አሁን እኮ ችግሩ እኮ የሱዳን ጦርነት ራሱ ወዴት አካባቢ እየመጣ እንደሆነ ሱዳን ምን ያህል አቆም የትም አይደርስም። አዳምጠኝ ይኸውልህ ሱዳን ይኸውልህ ይሄ ነው የማይባል ሳውዲ አረቢያ ራሱ ነቅታለች እኮ አሁን አሰማም ኢንተርቪው አንተ ልጅ ስለ ጎረቤት ሀገር ቶ ስለ ጎረቤት ሀገር ይኸውልህ አሁን ጂኦፖለቲካ አብይ አህመድ ናውጣ እኔ አንተን መስማቴን አንተ ሻዕቢያ ናውጣ ኢሳያስ አፈወርቂ የመረዛቸው
ኢሳያስ አፈወርቂ ፖለቲካ ሲተነትን አይታችሁታል። ስለ ሀገሩ እኮ 2 ደቂቃ ያወራም እኮ አሜሪካ ብራሻ ገይራ ራሻ ሕጂ ዘላቶ አቋም ሳዑዲ አረቢያ። ይሄ እኮ ነው በቃ የሚያናደው እዛው ሀገር ላይ የሚፈጠረው። አብይ አህመድ የሚሰራው ስራ ነው እንዴ? እናቴ ትሙት ስራ አይደለም እኮ ትቀልዳለህ እንዴ? ዳግማዊ ደርግ ተምሮ እኮ ነው የመጣው አብይ አህመድ። እያንዳንዷን እንዴት አድርጎ ሰሜናውያንን ከሰሜን ጋር አብሮ አድጎ እኮ ነው የመጣው። ኢህአዲግ የነበረ ሰው እኮ ነው እንዴ። ተው እንጂ መሐሪ ቀለል አድርገን ይሄ ሰውዬ አንደኛ ነገር እሱን እናሸንፋለን ብለን መምጣት እናቴን ነው የምልህ እኔ አውቃለሁ። አንደኛ ነገር የኢትዮጵያን ባለስልጣናቶች እንዴት መሐሪ ለምን እንንቃለን? ከመሓደ ኤርትራዊስ ንምንታይ ክትንዕቅ? ከመሓደ ትግራዊ ንምንታይ ክትንዕቅ? ናይ ብሓቂ ክትዛረብ ኣለካ። አንተ የሱዳን ጦር ወዴት እየሄደ ነው? ሱዳን እኮ እየተተራመሰች እኮ ወዴት ይሄዳል የሱዳን ጦር? ሲጀመር ጦረኞች የሚታኮሱት ሱዳን ውስጥ እኮ ስልጣን ለመያዝ እኮ ነው። ወደ ኢትዮጵያ እየተቃረበ ነው። ከዛስ ኢትዮጵያ መጥተው ስልጣን ሊይዙ ነው። ያልተረጋጋች ሀገር እንዴት ነው ጦርነቱ ወደ ሱዳን? ምንም ትርጉም የለው። ሄሚቲም ቡርሃንም ስልጣን ላይ ለማውጣት ነው እንደዛ የሚዋጉት። ጦርነቱ ወደ ኢትዮጵያ እየቀረበ ነው። ከዛስ ሱዳን 4 ኪሎ ሊገባ ነው። መሸሻ የለውም ህዝቡ በላይ። ያውም ሱዳን ሰላም ስለሆነች ነው የትግራይ ህዝብ ከወልቃይት ተፈናቅሎ ሱዳን የገባ። አሁን እዛ ጦርነት ካለ በቃ ነገሩ ይዘጋጋል ነው በቃ። እንዴት ነው አንተ የምታስበው? ወደ ኢትዮጵያ እየቀረበ ነው። ከዛስ خطفنا ዕምበባ ካይትወዲኻ ንዓቶ አሳዛኝ ፖለቲካ አብገዛና ኢና ንገይራ አብገዛና አብጽምዶና ዋ ግደፍ። አንዳንድ ተጋሩም አላችሁ ዝም ብላችሁ ወሬ ሲወራው ተጋሩ ጅግና ምናምን አይኮነ ጅግና ክትሓስብ ኣለካ ተጠይልካ ፖለቲካ ክትትንትን ኣለካ እንዴ። ይሄ ከጎረቤት አገር የተዋሳችሁት የተጋባባችሁ ነገር አለ። በቃ ትግራይ ጀግና ነው እንደዚህ ብሎ በዚህ ሞቶ እስቲ ጀምራት በቃ እንደዚህ አድርገን እንደዚህ ውሸት ጽመም ካሕሰብ ይሄ ጉራ ቲክቶክ ላይ እየወጣችሁ ስንት ተሆነ አታይም እንዴ ከጎረቤታችን አንማርም? አራዳ ትሆን ማሪ አፉን በልቶታል። አስከባ ዝቦ መጀመሪያ ይኸውልህ ድንቁርናን ለማታወቅ ተሳደብ። ለምን ነው ደንቆራ ምትለኝ? አፈር ያ ደንቁሩህ ታዋታውር ኦኬ። እሺ አንተ ይኸውልህ የብርሃኑ ጁላ አይነት የመንደሩ ፖለቲካ ነው የምታውቀው። እኛ ደግሞ እኔ ብርሃኑ ጁላ አንተ ብርሃኑ ጁላ ጻድቃን አለ እኮ ሳሞራ አለ እኮ ከሱ አጠገቡ በእናትህ ተዋቸው እነዚህ እንክርዳድ ሁላ ዝም ብላ አየ ማሪ አየ እኔ እናንተ አሁን በጉራ ብቻ ሰው ነፍተን እኔ እኮ ምን አለ አንጎርርም። አዳምጥ አንተ እኮ ችግሩ ወይ ሰው አታስገባ ወይ ደግሞ ትክክል የምታወራ ከሆነ አስወራ። አይ መተር ከሆነ ተው ይወደ ጻድቃን ይኖር ይወለ እንደዚህ ዳይፐር አድርጎ የሚሄዱ ሽማግሌዎች ጌም ኦቨር። ኧረ ተው ኤርትራ ውስጥ ዳይፐር የሚለብስ የለም። ኧረ መሐሪታ አይ ነገር ነገር ተው ጽምዶና እንዳይበላሽ ተው አታጥና አንዶ ጽምዶ ተጸሚዱ ኦሬዲ ኸይዲው ትግራይ እኮ ኤርትራ ክልል ሆናለች። አለቀ ገብታለች እኮ ኢዝ ጎን ማን አባቱ ይነካል። ማሪ ጻድቃንን ፓምፐርስ ስትል የኤርትራው ጄኔራል ያሽማግሌ ሰው አዳምጠየው ጻድቃን እኮ ከውትድርና ወጥቶ ንግድ ዓለም ላይ የነበረ ነው። የኤርትራ ጀነራሎች እስካሁን ሚሊተራቸውን አላወለቁም። ስቲል ነው ምን ይነግዳል? ኢሳያስ አፈወርቂ አያስነግድ አያሰራ በሀገሩ ላይ ምን ይነግዱ እንጂ ራያ ቢራ ቢኖራቸው እንደ ጻድቃን እኮ ደስ ይላቸው ነበር እኮ። ተው እሱን ተው። ግን አክቲቭነታቸው ነው የምነግርህ። አሁንም እላለሁ አብይ ያልክ ነው። ይኸውልህ የኤርትራ መንግስት እስካሁን ድረስ ይኸውልህ እኔ የኤርትራ መንግስት የውስጥ ፖለቲካ እናስቀምጠው አንዴ። የኤርትራ መንግስት እስቲናውን ኢትዮጵያ ላይ እንደዚህ ያደርጋለሁ የሚል መግለጫ ወደ የውስጣችን ነው የምናወራ። ይቅርታ በኤርትራ በትግራይና በአማራ ናይ ትግራይ ተወዲዩ በቃ ናይ ትግራይ ተወዲዩ አጣይድና አበንዲ ሕጂ ዘሎ እንታይ ዙዳ መን ይድሂቡ ሕጂ ፋን ይሂቦም ኣሎ ካብ ኤርትራን ካብ ትግራይን መሳርያ ይቅበላሉ ንኽነጥፎ ኢና ንጁንታ ገለ ይብል ነይሩ ሙሃቤ ሉማ እንታይ ሰማዕኻ እንዲኻ እዚ ሕቃቅ ሳምና ሰብኣይ ከጥፋኩም ሄዱ ንዓና ክጥፋል
أطبب كمان زي كده عرق الجوس عندي خنقول عسك يا سعر خويني ያለቀ ሳሙና ይመስላል አይሻቢያ ንግግር እኮ የሚችላችሁ የለምና አይተውት حق ሳሙና እንዴት እንደምታስቡ ግራ የሚገባኝ አናስብ ተጋሩ እንዳትሸወዱ እናቴ ትሙት ይህን ጦርነት በሰላም ጦርነት አለመጀመሩ በቃ የሆነ ነገር ሲመጣ ጦርነትን የሚያስቀር ነገር መጠቀሙ ሰላም ዘለን በዚህ ሰዓት ጦርነት ከገባን እናቴን አለቀ ሲጀመር ጦርነቱ የሚሆነው አማራ ክልል አሁን እንዳለው ይዞታ መሐሪም እንደሚለው አይ ጨርሰናል እያለ እኮ ነው መሐሪ እናቴን ጨርሰናል እያለ እንዴ ፋኖ መሳሪያ የሚያመጣው ከግብፅ ከኤርትራና ከትግራይ ነው የሚተላለፍልን ምን ማለት ነው ጦርነቱን አማራ ክልል እናድርገው እኮ አንዳንድ ሰዎች ምኞትህ ምናምን አማራን አትንካ ምናምን ትላላችሁ ይሄ ሰው ይሄን መናገሩ ምን ማለት ነው በቃ ጦርነቱን አማራ ክልል ነው የምናደርገው በቃ ይሄ እኮ አሁን ይሄ ሰው ወጥቶ እንደዛ ሲናገር ኤርትራ ምን ታስባለች ይሄም አለለኪ ፋኖን ካጠፉ ነገ ጧትኛን ሊያጠፉን ነው ምንድነው ግባ ትግራይም እኮ በዚህ ሰዓት እኮ ይሄንን መግለጫ ተሰማለች እኮ ፋኖን ትጥቅ የሚቀበለው ከአማራ ነው ከኤርትራና ከትግራይ ነው ሲባል ምንድነው የሚያስቡት ተጋሩ ኦኬ አሁን እንደዛ ብሎ ፋኖን እንትን ሊሉ ነው ሊያጠቁት ነው ፋኖን ከሚያጠቁት ደግሞ እኛም እንግባ በቃ የጦር አውድማው የምትሆነው አማራ ክልል በተለይ ዚራያ ወልቃይት አቡ ዘለው ተጋሩ እግዚአብሔር ይሁን ወዲ መጽሐዲኻ አታ ጀግና እናቴን እዛ ነው የሚሆነው ሌላ የትም አይሆን አነጋገራቸው ምናምን ያስታውቃል ኤርትራ ደግሞ ጦርነት አትገጥም ከኢትዮጵያ ጋር ኢትዮጵያም ወደ ኤርትራ አትሄድም አትገጥም ሁለቱም አቅማቸውን ተዋውቀዋል የሚሰዳደቡት ለምን ይመስላል ተፈራርተው እኮ አብይም ፈርቷል ያም ፈርቷል አሁን አብይ አቅም የሚኖረው ትግራይ ጋር ኢሳያስ ደግሞ ትግራይን ከነኩ ትግራይን እጅ ከሰጠች አሁን አማራ እጅ ከሰጠ ትግራዋይን እጅ ያሰጡታል ትግራዋይ እጅ ከሰጠ ኤርትራን እጅ ያሰጡታል አይሽ ይሄ ሰሜናዊ ተመጋጋቢ እና እዚህ ጋር ነቃ ደንገጥ ብሎ የኛዎቹ ነገራቸውን ማንጣቸውን ሸጥሸጥ እስር አረገው ትግልና ነው ይሄን ተረረነዩ አወትና ናይ ግድንዩ እዚ ድምጽ አፋሽ አስመራ ወየንቲ እህግደፍዩ ድብልቅልቅ ገዝ ጸምዶን የፈጠረው ልጅ ታውቁታላችሁ ጋዜጠኛ ማን ነበር ስሙን ንገረኝ መሐሪ ቆይ ላስገባኝ ማርያም ያላ እሱ ልጅ በጣም የተረገመ ልጅ ነው አሉ ጸምዶ ማን ነበር ብርሃነ ጠማ ምን አረገ መሰላችሁ ትግራዋይ እኮ ነፍሱ አይማርም እኮ በተለይ ድሃ ትግራዋይ ስልጣን ትንሽ ሩጉም በላዕሰብ ትግራዋይ ጠሚዋ ስልጣን አይምጣ ሰቢ ዘጠፍና ቢትሙት በትግራይ ጦርነት ይህ ድሃ ትግራዋይ ሁላ እንዴት እያደረገ ነበር መሰላችሁ ግማሽ እናቴ ትሙት ከሳውዲ አረቢያ ብር ስትልክ ከአሜሪካ ምናምን ግማሽ እየተቀበሉ ለህዝባቸው ያሳልፉ ነበር ጡሙይ ትግራዋይ ቸግሮት ስልጣን ያገኝ እናቴ ትሙት አብርሃም እንዳረገ ታውቃላችሁ አብርሃም ኤርትራ ውስጥ የተወሰደባቸውን እቃ አስመልሳለሁ እያለ የነዚህን ባለ ሀብት ገንዘብ እፍስ አድርጎ ከበላ በኋላ ጸምዶ የሚባል አላውቅም
በአፋር አድርጎ አምልጥ ተጋሩ እዞም ናሕና ዘብልዑና ንዞም ጡምያት ኣብ ስልጣን መፂኦም ረሓብተኛታት የግል ወዳቸውን ለመሙላት ሲሉ ከዳዓት እናቴ ትሙት ድሃ የተረገመ እኮ እሱ። ቆይ እስቲ ማሪ ሓወይ እንታይ ተብል ኢኻ? አይ አብርሃም ማነው ስማ፣ ይሄ ከአወል ሰይድ ጋር አብሮ ሆኖ ጽምዶ ምናምን እያለ ሲቀውጥ የነበረው ልጅ ሰብ ምን ሆነ? ነካዋሉ እኮ። አዎ ብዙ ብር አጭበርብሮ ነው የጠፋው አሉ። ደግሞ እኮ ነው አስቸገሩኝ አለ። ብዙ ጊዜ በጥይት የሳቱኝ ምናምን ሲል ነበር። እባክህ እሱን ማን ይስተዋል? በእናትህ ሌባ ስለሆነ ነው እንጂ የብዙ የትግራይ ባለ ሀብቶችን ገንዘብ ጭፍጭፍ አድርጎ በልቷል አሉ። እና ታዲያ መኪና አስመልሳለሁ፣ ኤርትራ የወሰደችውን መኪና አስመልሳለሁ፣ ታንክ አስመልሳለሁ። ኤርትራ እንኳን ለሆነ ሴትዮ እግዚአብሔርን ነው የምልህ ምን እንዳላት ታውቃለህ? 35 ብር ክፈይኝ ማንኪያሽን አስመልስልሻለሁ ከኤርትራ ይባላል። ታንኮች ውስጥ ተመለሱ። ታንኮች ውስጥ ማንኪያ ስትባል ምን ነው ደበረ እንዴ? አይ ማንኪያ እንትና እኮ ነው ገብረትንሳኤ የተናገረው ንግግር ገልበጠ እዚህ ስታመጣው ቤንጃሚን ለአንድ ማንኪያ 35 ብር እየተቀበለ ለቢጫ ጀሪካን 55 ብር ባለጊ ለሳህንስ 44 ብር የታደግር ሰው ምን እንደጀመረ ታውቃለህ? በናቅፋ ካልሆነ የኢትዮጵያ ብር አልቀበልም። ዘማ ትግራይ ላይ ውድ ብር አሉ፣ ናቅፋ ነው አሉ። እናቴ ለታንኮች ሳልተደራደርም እንዴ ታንኩንም አሉ የሚያስተላልፈው ወደ ውጭ ሀገር ነው ብሩ ነው አሉ። የሆነ ዘመድ አለው አሜሪካ የሚኖር ወደዛ ነው አሉ። ዶላሩን የሚያስገባው ባለ ዶላር ነው አሉ። አጭበርባሪ። ባለፈው እኮ ትልቅ ችግር ተፈጥሮ ነበር አሉ። መሀል ላይ ተገኘ እንጂ አሉ 18 ኩንታል ወርቅ ጠፋ ተብሎ ነበር። የት? ትግራይ ላይ። እባክህ ወርቅማ ምግቤ ናት አሉ የምታስተዳድረው። እሷ ደግሞ እኔ እንጂ ወጥሮ አለስል አብዳን እንዴ! እና አሁን እንዴት ነው አሁን እንዴት ነው ይሄ አዲስ አሁን የተፈጠረው? ይሄኛው ሶስተኛ ሰውዬ በእጅ ሰጠ እንዴ? ትግራይ ውስጥ ታውቃለህ አይደል? ወደ 4 ነው 5 ተራራዎች ወርቅ ናቸው ይባላል። ታውቃለህ? በሙሉ ምዕራብ ወርቅ አይደል እንዴ? አዎ ቶ ከሽሬ በታች በሙሉ ወርቅ ነው። ህዝቡ ግን አያሳዝን? እነዚህ ህዝቡ ግን አያሳዝን? እንታይ ሞ ኣብዚ ተዛሪብና ፋሕ ክብለና እንዲሁ እንትና ውሽጥ እንትና ደገን እኮ ና አያችሁት ፋሕ ትበልና ተባለግ ገዳት ሕጂ ሱ ዝረባ አይኮነን ደሓራ እዩ ዝረብሱ ቤንጃሚ ህዝቡን እኮ መጫወቻ ነው ያደረጉት እነዚህ ሌቦች። አሁን ሕጂ ብዛዕባ ህዝቢ ኣብዛይ ትዝረብና ላይ ሻዕቢያ ጋር እኮ ይመጋገባሉ። እናቴ ትብላ በተለይ ትላልቅ ባለስልጣን ሃፋፍ የሆኑት አቦይ ስብሃት ሆኑ እኮ ፍርቅ ሻዕቢያ እኮ አቦይ ስብሃት እና ተመርሖ ዘላ በአሜሪካ ኮይና ርጉም ሰብኣይ ትገንዘብ ኣብ ኢድ እዩ ዘሎ። እሱና ኢሳያስ አፈወርቂ እኮ መቼም አይሞቱም ህዝቡን ካልጨረሱ። ብፃይ ኢሳያስ እንዳበለ በፅቢፅ ወዲ እናቱ በዚህ ጥቤት አቱ ይባል የነሱ ደግሞ አይሰሙ ጠማም እዝኒ ጉዳያቸው አይደለም። ህዝቢ ደግሞ ከህዝቡ እኮ ጀግና ህዝብ እኮ ነው። እናቴ ጀግና ዳህራ እንታይ ይብሉ ህዝቡ ይምስበና ሕጂ እኮ ሶሻል ሚዲያ ከማ ተኸፊቱ ሲ ቆርታ ይሰምዑካ እምበር ቀደማ ይሰምዑካኒ ወራ ክስተር በል አቦይ ስብሓት ኣብዚኣ ኮይና ስማዕ እንዶ እንታይ ኣሎ እንዳበለት ኣመሓድር ዘላ ብፃይ ኢሳያስ እንዳበለት ናውጣ እንጀቴ ናውጣ እርኩስ ናውጣ እርኩስ። የሻዕቢያ ሁሉን ነገር ያውቃሉ እኮ ሻዕቢያዎች፣ ግን በቃ የተረገሙ አይደሉ እንትን አይሉ። አሁን ኤርትራ የሚደረገውን ነገር በደንብ ጠንቅቆ ያውቃል መሀሪ ወጣቱ። አይገርም?
የኤርትራ ህዝብ እኮ ጥበበኛ ነው። ባቢ ያራዳ ልጅ ምርጥ ሰው። እናቴ ትሙት። ሞዴሬተር አለሽ አይደል አባቴ? የዚህ ቤት ኮፒ ሊንክ አድራጊ የመጀመሪያው ባቢ ያራዳ ልጅ። እስቲ ኮፒ ሊንክ አድርጉ። ኤርትራዎች ተጋሮች ጥበበኞች ናቸው። እናቴ በተለይ ሐቅ እንዛረብ ኤርትራውያን በጣም ጎበዞች ናቸው። ማፊያዎች ናቸው። አጭበርባሪዎች፣ ተጋሮች የመኛ ናቸው። ይሄ ሃይማኖት ምናምን ነገር እንትን ይቆነጥጣቸዋል። ኤርትራ እኮ በሃይማኖት ላይ እኮ ብዙም አይደለም። ኦርቶዶክስ ሙስሊም ምናምን የምትለው ብዙም አይደለም። አጭበርባሪዎች ናቸው። ማፊያ ናቸው እንዳለ። እምነት ብዙ አያስቸግራቸው። እንደዚህ እምነት ላይ ድቁስ ብሎ አላደጉም ከቤተሰቡ። አሁን ትግራዊ ትንሽ እምነት ያስቸግረዋል እንጂ በጣም ጭንቅላት ያላቸው ህዝብ ናቸው። ጥሩ አስተዳደር ቢያገኙ፣ ጥሩ መንግስት ቢያገኙ እናቴን አገራቸውን የሚለውጡ ወርቅ ህዝቦች ናቸው እኮ። እንዲህ ተራራ እየቆፈረ የሚያርስ ህዝብ እኮ ነው። ምን ትግራይ ውስጥ ምን አይነት ለእርሻ የሚሆን ቦታ አለ? ምን አይነት አመቺ ነገር አለ? እናቴ ኤርትራውያን ለ30 ዓመት የቆዩት እኮ ሁሉም ነገር ተዘጋግቶባቸው እኮ ነው። እናቴ መደነቅ አለባቸው እኮ። ምንም ሰው ካለ ኢንተርኔት አንተ ሞባይል ሳትይዝ 1 ደቂቃ መኖር ትችላለህ? እስቲ ሞባይል ኢንተርኔት ይዝጋ። አረብ ሀገር ቁጭ ብል እኔ ብድብድ ነው የሚያጨውተኝ እናቴን። በጣም ጀግና ህዝቦች ናቸው። በጣም የተለዩ ህዝቦች ናቸው እነዚህ። ግን ምን ይደረግ፣ እነዚህ ባለስልጣናቶች አፍነው ያዙት። ይህን ህዝብ አፍነው ማፈናፈኛ አሳጠጠው እንጂ ትንሽ ነገሩን ለቀቅ ቢያደርጉላቸው አለቀ። እናቴን ከየትኛውም ህዝብ የተሻሉ ስራ ይሰራሉ። ጀግና ናቸው። ትንሽ ደገፍ አሁን የትግራይን ገበሬ ትንሽ ደገፍ ብታደርገው እና ስራ አይሰራም። ሲለምን አታገኝም፣ ሲረዳ እንጂ። ግን ምን ይደረግ፣ ህዝብ ካልተራበ ቀበሌ ሄዱ ካልተቸገረ አገር የመሩ አይመስላቸው። እግራቸው ላይ ወድቆ የሆነ ነገር ካልፈለገ የመሩ አይመስላቸውም። እናቴ ህዝቡ ሲቸገር እንደማየት እኮ በጣም የሚያስቀይ። ግን ባለስልጣን እንዲህ ነው፣ ሱሰኞች ናቸው። ሲቸገሩ ምናምን ማየት ደስ ይላቸዋል። አንድ ትግራዋይ ተቸግሮ ቀበሌ መጥቶ መታወቂያ ስጡኝ ብሎ ዋይ እሪ ሀዘን ስለደዴ ወይ ብሎ ምናምን ነው። ይሄ ነገር በቃ ሰውን ማስጮ ደስ ይላቸዋል እንጂ ቅን ህዝብ እኮ እናቴ ጀግና ቅን ህዝብ፣ ጀግንነቱ የተለየ ህዝብ እኮ ላመነበት ነገር ብትፈነካክተው ዓላማውን የማይቀይር እኮ እናቴ ሞትን ይመርጣል እኮ ቃሉን ከሚቀይር። ጌታቸው ረዳን አላየው? ቃሉን ሲቀይር እንዴት እንደከበደው እየተሸማቀቀ እኮ ፊቱ ላይ እኮ ይነበባል እኮ። በቃ ትግራዊነት በሐቦ ነገር አለ ምናምን የሆነ ነገር ሲናገር ቀፈፍ ሬት እያለው ነው የሚያወራው። እናቴ ጀግና ህዝቦች ናቸው። ኤርትራም ያውም ኤርትራ ትንሽ ባስ ይላሉ። ጎበዞች ናቸው። የጥበብ ሰው ናቸው። እናቴን ይህን ሁሉ 30 ምናምን ዓመት እንዴ ዓለም ላይ እኮ እንደ ኤርትራ አይነት እንትን የለም እኮ። የተለየ እኮ ነው። እሷ ደግሞ ግን ህዝቡ ጠንካራ፣ እናቴን ጠንካራ ህዝብ። ያንን ሁሉ ዓመት ተሰቃይቶ ከዓለም ተቆራርጠው ባህር ስትላቸው በአንድ ድምፅ ውስጥ ያለው ውጭ ያለው ቀውጢ እንወጣለን እንታገላለን። በቃ ባህር የለም ይላል። ግን ምን ይደረግ፣ ስልጣን ላይ ያሉት ሰዎች አጭበርባሪ፣ ሌቦች። እውነት መናገር ካለብን አብዛኞቹ አጭበርባሪዎች ናቸው። ለህዝብ የማይሆኑ ናቸው። እናቴን ለስልጣናቸው ጥቅም እንጂ ፈጣሪ ሆነ ይንስ። ለማንኛውም ዛሬ የነበረን ቆይታ እዚህ ጨርሰናል። የዩቲዩብ ቻናሌን ኮፒ ሊንክ አድርጉ። አዲስ የዩቲዩብ ይሄ አያጅቦ ኦፊሻል የሚለው አካውንቴ ላይ አዲስ ፊልም ሊለቀቅ ነው። ተከታታይ ፊልም ነው የሚለቀቀው። እዛ እየገባችሁ አበረታቱኝ። በጣም ብዙ ወጪ የተደረገበት ነው። እናቴን እንቅልፍ ያጣውበት ነው። በጣም ገራሚ የሆነ ድራማ ነው። ረጅም ድራማ ነው። ፈገግ ያሰኛል። የሆነ ደስ ይላቸዋል። እየገባችሁ እንትን አድርጉ። ሰሞኑን ይለቀቃል። በዛ እኔም እዚህ ገብቼ ማስታወቂያውን እለቅላችኋለሁ። ወደ ፊልም ኢንዱስትሪው እንገባለን። ፊልም ኢንዱስትሪውን ስንገባ ደግሞ እኔም አንዲት ፊልም ቀረጻ ጀምራለሁ በቅርቡ። ታበረታትኛላችሁ። እየቆለድኩት እኮ አይደለም። በትግርኛ የምትሰራ አንዲት ፊልም ከሆኑ ሰዎች ጋር ከትላልቅ አርቲስቶች ከኢትዮጵያ አርቲስቶች ጋር እንትን ብለናል። የኢትዮጵያ ፖለቲካ ደግሞ እየመጣን ትንሽ እዚህ ጋር ወደ እናንተ እናቀርባለን። ትግራይ ትስዕር እህግደፍ ዓወትና ሓፋሽ
ዘመዴዋ ነይ 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 ኧረ አንድ ሰው ብንሞት ይሞታል በል። ኧረ አንድ ሰው ብንሞት ይሞታል ይገማው። ኧረ አንድ ሰው ብንሞት ይሞታል። ሞታ እኛን አይቶ አዝማሪ ያስገብቷል በል። ሊቀመኳስ አንዴ አይቶ አዝማሪ ያስገብቷል። የቀናውም ይቅና ታንቆ ይሙት ልየው የቀናው ይቅናን ታንቆ ይሙት ልየው። ጉቺዬና ጆካን የሚለየው ማን ነው? ጉቺዬና ጆካን የሚለየው ማን ነው? ዘመድዬ እንዴት ነሽ? ናካልዬ እንዴት ነሽ? ናናዬ እንዴት ነሽ? ናናዬ እንዴት ነሽ? ሰው ሆነህ ስትኖር ኧረ ንጹህ መሆን ነው። ግልጽ ሆነህ መቅረብ አይ ንጹህ መሆን ነው። ከመጣ መጋፈጥ እንደ ጉቺዬ ነው። የመጣውን ሁላነ ደማማ በጸጋ መቀበል። ናንዬ እንዴት ነሽ? ዘመድዬ እንዴት ነሽ? ጓዱ እንደምን አለሽ? ለታኩር መኪናን ነማማዬ እንዴት ነሽ? ለታኩር መኪና ለዛ በረኪና ብሎ የገጠመው ለማን ነው ከቶ? አንተ ነገር አታበላሽ ሰው አገሬ። አዝማሪ ያስገብቷል። ተቀበል። ለቤታ ነው ወርቁ፣ ለቤታ ነው ወርቁ በል። ለቤታ ነው ወርቁን፣ ለቤታ ነው ወርቁ፣ የቤታ ነው ወርቁ፣ የቤታ ነው ወርቁ፣ የወርቁ በልልኝ። የቤታ ነው ወርቁን፣ የቤታ ነው ወርቁ። ሌሎቻችሁ ተሰብስባችሁ ታነቁ በልልኝ። ኧረ መድኃኒዓለም ሌሎቻችሁ ደግሞ ዕጣ ፈንታችሁ እሱ ነው። ተሰብስባችሁ ታነቁ። እንዴት ነህ? እንዴት ነህ? አካሌዋ እንዴት ነህ? እናና እንደምን ነሽ? ደሞን ደግሞ የደረቀ ሎሚ አይመጠመጥም፣ ጉችን የቀመሰ አርፎ አይቀመጥም። ዘመድዬ እንዴት ነሽ? እናንዬ እንዴት ነሽ? ዝም ብለህ ምታ በለው። እንዴት ነህ አይባል ሰው በሰው መካከል እጅ አይቻት መጣው ላይን አይከለከል። ባላገርም ልጁን ይላታል ደመቁ። ጆከር ብቻ ይትረፍ ሌሎቻችሁ ለቁ። ኧረ እናና እንዴት ነሽ? ጓዱ እንደምን አለሽ? ደገኛ በሬውን ይለዋል አይቸው አትምጣ ብለሽኝ መጣሁ ረስቸው። አትምጣ ብለሽኝ መጣሁ ረስቸው። አትምጣ ብለሽኝ መጣሁ ረስቸው። ተቀበል እያለ ይቀጥላል። በእውነቱ ያደረ ሰላጣ በልማ። አቤት ይችን ተቀበልማ። ሆዴን አሳምመው ያደረ ሰላጣ። ሆዴን አሳመመው ደሞ ያን ያደረው ሰላጣ።
ቅናት ያገረጣው እንደምን ነው ሞጣ በልማ ኧረ እናቴ ያሟታል በል ቅናትያ ኧረ ተው ግን እኔ ጋር ታጋጩ ነው የባሰ ደግሞ ተው ኖ ያሟታል አይቀሩንም የቲክታክ ላይ ዛሬ ረገጣ ቀን ነው ሄድበት ያሟታል ደማምዬ እንዴት ነሽ ተማረች እያሉ ጉቺ አቀበቱን ወተን ደሞ አለው ይሜዳል ወዴና ማረች እያሉ ተማረች እያሉ ቀለም ብቻ አይደለም ቅኔውን ከሰሙ በረኪና ብላ ስማ ወጣቻሉ በረኪና ብላ ስማ ወጣቻሉ ናንዬ እንዴት ነሽ አቀበቱን ወተን ደሞ አለው ይሜዳ በልማ አቤት አቀበቱን ወተን ደሞ አለው ይሜዳ አቀበቱን ወተን ደማማ ደሞ አለው ወይ ሜዳ ለጉቻ አልታያትም ሰው ከጆከር ወዳ ለጉቻ አልታያትም ሰው ከጆከር ወዳ ልክ ብለሃል ልክ ነው በእውነት አንተ አስተዋይ ሰው ነህ በእውነት ለመናገር እንዴት አዝማሪው ወየ እንዴት እንግጠመው ላስቸገር እንዴት እንግጠመው ማለት እንግዲህ ተቀባይ ያ በር ተቀበል ቆይ ተይ አንዴ ጆከር ተይ ቆይ አገረኔ ሰው ግን ይከዳኛል ልበል እኔ ሰው አምናለሁ ሰው ግን ይከዳኛል እኔ ሰው አምናለሁ ሰው ግን ይከዳኛል የልቤን እያየ ጆካ ይረዳኛል በልልኝ ጆከር ይረዳኛል አዎ ድገመው እኔ ሰው አምናለሁ ሰው ግን ይከዳኛል እኔ ሰው አምናለሁ ደማማ ሰው ግን ይከዳኛል እኔ ሰው አምናለሁ ሰው ግን ይከዳኛል የልቤን እያየ ጆከር ይረዳኛል የልቤን እያየ ጆከር ያግዘኛል ጆከር ይረዳኛል እሺ እንግዳ ተቀባይ ያያል በር እንግዳ ተቀባይ ያያል በር አረ እነ ጆካዬ እንደተሰለፉልሽ የሀገር ቁሞ ቀር ተሰለፉልሽን የሀገር ቁሞ ቀር ዘመዴዋ እንዴት ነሽ ደሞን ደማምዬ እንዴት ነሽ አካሌዋ እንዴት ነሽ ጓዱ እንደምን አለኝ ናንዬ እንዴት ነሽ ናና እንደምን ነሽ ተቀበል ጆከር ብድር ሆኖ እኔ ልበደረው በልልኝ ጆከር ብር ሆኖ እኔ ልበደረው በልልኝ ጆከር ብር ሆኖ ጆከር ዶላር ሆኖ እኔ ልበደረው ወለድ እየከፈልኩ ዘላለም ላኑረው በልልኝ ያለይ ወለድ እየከፈልኩ ዘላለም ላኑረው ወለድ እየከፈልኩ ዘላለም ላኑረው ጉድ እኮ ነው ደሞን ደማምዬ እንዴት ነሽ
ናናዬ እንዴት ነሽ ጓዱ እንደምን አለሽ? ያዛንተ አቤት ገብጋባ ነጋዴ ይላል በሺ በሺ ገብጋባ ነጋዴ ይላል በሺ በሺ ታልል ድገመው ታውቀዋለህ እኔ ገብጋባ ነጋዴ ይላል በሺ በሺ ይላል በሺ በሺ ድገመውን ገብጋባ ነጋዴ ይላል በሺ በሺ ማይት ወይ ጠፋንታ ገብጋባ ነጋዴ ይላል በሺ በሺ እንደምን ነሽ በላት የጆከር የድጉች እንደምን ነሽ